በኃይሉ ጋር ፊት ለፊት ሊጋፈጥ ያሰበ ነው የሚመስለው ማለት ነው። ያው እናትየዋን ካገተበት ቦታና ራሱ ከወሰደባት ቦታ መልሶ እንግዲህ ብሌን ፊት ለፊት አቁሟታል ማለት ነው። ብሌን ደግሞ ሁሉን ነገር ተስፋ ቆርጣ እነሱ የሚሏትን በሙሉ እያደረገች ባለበት ሰዓት ነበር እናትየዋን ይዞላት ከች ያለው ማለት ነው። ሁሉንም ተሰናብታ እና ማለትም አሰሪዋ ሰላምንም ለአንዴና ለመጨረሻ ጊዜ ተሰናብታ ነበር የሄደችው ማለት ነው። ግን ነገሮች ወዲያው ተቀይረዋል ማለት ነው። ይሄንን ነገር የቀየረው ደግሞ ዳግም ነው ማለት ነው። ምክንያቱም እነ በኃይሉ እንግዲህ ብሌንን አስፈራርተው በእናቷ አስፈራርተው የትም ድረስ ሊወስዷትና ምንም ሊያደርጓት እንደሚችሉ ስለገባው ለእናቷ ብላ ምንም ልታረግ ህይወቷንም ልትሰጥ እንደምትችል ስለገመተ እንግዲህ ይሄንን ነገር ከማድረጓና እነሱ እጅ ከመግባቷ በፊት እንግዲህ እናትየዋን ካገተበትና ካስቀመጠበት አምጥቶ ፊት ለፊቷ አቁሞላት ነገሮችን በሙሉ ቀይሯቸዋል ማለት ነው። እንግዲህ የብሌን አሳዳጊ እናትም እንግዲህ ያው በዳግም በጣም ብታዝንበትም ግን ያደረገው ነገር እንግዲህ ስህተቱን እንዲያርምና ወይም ደግሞ ይቅር እንድትለው አድርጓታል ማለት ነው። ምክንያቱም ለምን እንዳገታትም አስረግጦ ሲነግራት እንግዲህ ተረድተዋለች ማለት እኔ አንቺን ካላገጥኩሽ ብሌንን ትልቅ ችግር ውስጥ ይጨምሯታል፣ አንቺን ይገሉሻል፣ ብሌን ደግሞ አንቺን መኖር ስለማትችል ለዛ ብዬ ነው ይሄንን ያደረኩት፣ ይቅርታ አድርጊልኝ ብሎ እንግዲህ ይቅርታ ጠይቋታል ማለት ነው። መጀመሪያ ላይ በጣም አዝናበት ነበረ፣ ግን ያለውን ነገር ሲያስረዳት እንግዲህ ተረድተዋለች ማለት ነው። እንግዲህ ከታገተችበትን ፈቶ ከልጇ ሲያገናኛት ያው ይሄንን ነገር ተቸግሮ ወይም ደግሞ ተገዶ ሊያደርገው እንደሚችልም ገምታለች ማለት ነው። ብሌንም እንግዲህ ዳግም ይሄንን ነገር እንዳደረገ ስትሰማ ከምንም በላይ ልትወደው ችላለች ማለት ነው። ምክንያቱም በጣም አመስግነዋለች። እንግዲህ የተፈጠረውን ነገር እናትየዋ ስትነግራት እሱ እንዳዳናት ስትነግራት እንግዲህ በመጀመሪያም የችግሯ ተካፋይ ነበር። አሁንም እናቷና ሕይወቴን ስላዳንክልኝ በጣም አመሰግናለሁ ብለዋለች ማለት ነው። ግን እንዴት ሁለቱ እንደተገናኙና ዳግም ከሷ ጋር እንዴት እንደተገናኘ ስትጠይቅ ያው እናትየዋ የዳግምን ትልቅ ችግርና የሰራውን ስህተት ደብቃለታለች ማለት ነው። ለምን እንደዚህ እንዳደረገች ባናቅም ግን አሁን ላይ ዳግም እንደዚህ በማድረጓ ራሱ በጣም ግራ ተጋብቷል ማለት ነው። ምክንያቱም ብዙ በድሏታል። መጀመሪያም አፍኖ ለሰዎቹ እጅ እንድትገባ ያደረጋት እሱ እንደሆነ ታውቃለች። ይሄንን ነገር ደግሞ ማለትም ያው ብሌን ፊት ለፊት ደብቃለታለች ማለት ነው። ይሄንን መደበቁ ደግሞ እናትየዋ ይሄንን ነገር መሸፈኗ ራሱ በጣም ሌላ ችግር ጭንቀት ፈጥሮበታል ማለት ነው። ቤቷ ድረስም ሄዶ ይቅርታ ጠይቋታል። እንግዲህ እኔ እናንተን ለመጉዳት ምንም ነገር አላደረኩኝም፣ ምክንያቱም እናንተን ከጥቃት ለማትረፍና ብሌንን ከአደጋ ለመጠበቅ ብዬ ነው ብሎ እንግዲህ ለብሌን እናት ነግሯታል ማለት ነው። እናትየውም ተረድታ እንግዲህ እግሯ ላይ ስለወደቀ ይቅርታ አድርጋለታለች ማለት ነው። በሌላ በኩል ደግሞ እንግዲህ ያው የእናትየዋን ማን እንዳገታት ብሌን አውቃለች ማለት ነው። በኃይሉ እንዳገታትም አውቃለች። እንግዲህ ምንም ሳትፈራና ስሜታዊ ሆና ፊት ለፊት በኃይሉ ጋር ሄዳ እናቴን እንዴት እንዲህ ልታረግ ትችላለህ? ምን አይነት ድፍረት ቢኖር ነው ብላ የእናቷን ጥቃት ለመከላከል ሞክራለች ማለት ነው። እሱ ግን ምንም እንደማታመጣና የባሰ ችግርም ሊደርስባት እንደሚችል እንግዲህ ነግሯታል ማለት ነው። እሷ ግን ከእናቷ እንዲርቅና አለበለዚያ ግን ይህንን ካላደረገ ቃል የሰላም ልጅ እንዳልሆነችና ከሷ ጋር ተመሳጥሮ ሊገላት እንደሆነም ለሰላም እንደምትናገር አስፈራርተዋለች። በእርግጥ ይሄ ትልቅ ማስፈራሪያና በኃይሉን ትልቅ ችግር ውስጥ የሚጨምር ነገር ስለሆነ ለጊዜው ደንግጦ ነበረ። ግን ብሌን ደግሞ እንዳሰበችውና እንደ ፎክራ እንደሄደችው አልተሳካላትም ማለት ነው። ስሜታዊ ሆና ወደ ቤት ስትሄድ እንግዲህ ሰላም አልነበረችም። ሰላምንም እንደምትፈልጋት በስልክ ከጠራቻት በኋላ እንግዲህ ያው የመናገር እድሉን ብታገኝ ግን ቃልም እንድትናገር ስለማትፈልግ የሰላምን አፋፍ እያለች ጊዜ ወስዳባቸው ነበር። በዚህ መሀል ደግሞ ያው የሰላም ስልክ ይጠራና እንግዲህ የታሰበው ነገር ግቡን ሳይመታ ይቀራል ማለት ነው። ብሌንም ለመናገር የፈለገችውን ነገር እንግዲህ ያው ሰላም ስልክ ስላጋጠማትና ማለትም በኃይሉ ሰው እንደገጨና አደጋ እንዳደረሰ ሲነገራት ደንግጣ ጥላት ወጥታለች ማለት ነው። ስለዚህ የብሌን ለመናገሩ ነገር አብቅቶለታል። ምክንያቱም እነሱ እንግዲህ እሷ ጋር ከመድረሷና ድጋሚ ለሷ ለመናገሯ ከመሞከሯ በፊት የሆነ ነገር ሊያደርጓት ይችላሉ። ግን አሁን ላይ ብሌን ያሰበችውን ነገር ማድረግ አልቻለችም ማለት ነው።
ዳግምንም እንግዲህ ያደረገው ስህተት ትልቅ ዋጋ እንደሚያስከፍለው እያስፈራሩት ነው ያሉት ማለት ነው። ማለትም የበኃይሉ ቀኝ እጅ እንግዲህ የሰራኸው ነገር ትልቅ ዋጋ ያስከፍልሃል፣ እናትንም ብሌንንም ያሳጣሃል ብለው እንግዲህ እያስፈራሩት ነው። እሱ ግን ብሌንን ምንም ልታደርጓት አትችሉም ብሎ እንግዲህ ከነሱ ጋር ለመጋፈጥ ያሰበ ነው የሚመስለው ማለት ነው። ግን አሁን ላይ ምንም ማድረግ ባይችልም ዳግም ግን ለብሌን ያለው ፍላጎትና ፍቅርም እየጨመረበት ነው ያለው። ለሷ ብሎ እንግዲህ ትልቅ ችግር እየተጋፈጠ ነው ያለው ማለት ነው። እሷ ትጎዳለች ብሎ ስላሰበ ነው የብሌንን እናት ከታሰረችበት ፈቶ ወደ ቤቷ እንድትሄድ ያደረጋት ማለት ነው። እነሱ ደግሞ በጣም እየፎከሩበትና እየዛቱበት ነው ያሉት። የእነሱ ዛቻና ፉከራ እንግዲህ ሊያግደው አልቻለም ማለት ነው። ምክንያቱም ዳግም ለብሌን ትልቅ ፍቅርና ፍላጎት እያደረበት ከመጣ ቆይቷል ማለት ነው። አሁንም እንግዲህ ቁጭ ብሎም ስለሷ እያሰበ ነበረ። በዛ ሰዓት እንግዲህ ብሌን ወደሱ ቤት መታለች ማለት ነው። የባሰ እንግዲህ በጣም እንደምታምነው እና ትልቅ ችግር ውስጥ እንደገባች የዚህ ችግሯ ተካፋይ ደግሞ እሱ እንደሆነና በጣምም እንደከፋት ነግራው እንዲያቅፋትና ችግሯንም እንዲካፈላትና ከጭንቀቷም እንዲያረጋጋት ጠይቃው ነበረ ማለት ነው። እሱም እንግዲህ እሷ እንዳለችው ሊያረጋጋት እየሞከረ ነበረ። እንግዲህ ምስጋናም እያመሰገነችው ነበር ማለት ነው። የችግሬ ሁሉ ተካፋይ ነህ፣ በችግሬ ሁሉ ከጎኔ ቆመሃል፣ አንተን ባይሰጠኝ ኖሮ ምን እሆን ነበረ ብላም ስታሞጋግሰው እንግዲህ እሱ ይሄ ነገር በፍጹም አይገባኝም፣ አንቺ እንደምትይኝ አይነት ሰው አይደለሁም እያለም በውስጡ ለብቻ ሲያወራ ነበረ። በግልጽም ነግሯታል። ይሄ የምታመሰግኝኝ ነገር አይገባኝም ብሏታል። እሷ ግን በጣም ይገባሃል፣ አንተ በጣም መልካምና ለኔ ትልቅ ነገር እያደረክልኝ ያለህ ሰው ነህ ብለዋለች። ያው በእርግጥ ይሄንን ነገር ማወቋ አይቀርም እንግዲህ እንዲህ እንዳደረገ ያደረገው ግን ለራሳቸው ብሎ ቢሆንም እንደዚህ በቀላሉ ሊረዱት እንደማይችሉ ግልጽ ነው ማለት ነው። አንድ ቀን እንግዲህ እናቷን ዳግም እንዳገተባት ስትሰማ ያው ብሌን መቀየሟ የማይቀር ነው። አሁን ላይ ግን ከጎኗ ያለውና ችግሯን የሚረዳት በሙሉ ዳግም ስለሆነ ምስጋናውንም አቅርባለታለች ማለት ነው። ምስጋናው ግን እሱ እንደማይገባው ቢነግራትም እሷ ግን ከበቂ በላይ ነው እያደረክልኝ ያለኸው፣ እኔ በክፉ ሰዎች መሃል የተከበብኩ ነው፣ ከልጅነቴ ጀምሮ ችግርና መከራ በፍጹም አያጣኝም፣ አንተን ባይሰጠኝ ኖሮ ምን ሊውጠኝ እንደሚችል አላቅም ብላ እንግዲህ ደጋግማ እያመሰገነችው ነበረ ማለት ነው። ብሌንም እንግዲህ በኃይሉን ስላስፈራራችውና ትልቅ ሚስጥራቸውን ልታወጣባቸው ስለምትችል የሆነ ነገር ማድረግ ስላለባቸው እንግዲህ እነ በኃይሉ ቃልን ብሌንን ትልቅ ችግር ሊያደርሱባት እያሰቡ ነው የሚመስሉት ማለት ነው። ያው ቃልና የሱ ቀኝ እጅ ሆነው ሶስቱ አንድ ላይ እንግዲህ ቃል በምሽት በር ከከፈተችላቸው በኋላ እንግዲህ ገብተው ብሌንን ሊያጠቋት እየሞከሩ ነበር ማለት ነው። ያው በተኛችበት እንግዲህ በቤቷ ውስጥ ገብተዋል። ሰላምም ቤቷ ተኝታለች። ቃል እንግዲህ ከተኛችበት ተነስታ የውጭ በር ከፍታላቸው አስገብታቸዋለች ማለት ነው። እነሱም በቀጥታ እንግዲህ ወደ ብሌን ክፍል ውስጥ ሄደው የተኛችበት በኃይሉ አፏን አፍኗታል ማለት ነው። ያው ለጊዜው ብትጮህም ማንም ግን እየሰማ ሰው አልነበረም። ምክንያቱም ሰላምም ተኝታለች። እንግዲህ ከእንቅልፏ የሚቀሰቅሳት ድምፅ አይነት ልታሰማት አልቻለችም። በፍጥነት ነው ያፈኗት ማለት ነው። እንግዲህ በኃይሉ በጭካኔ እስከ ወዲያኛው ድረስ እንግዲህ ሊያሰናበታት ይችላል ማለት ነው። ምክንያቱም የሆነ ሰው ደርሶ ካላዳናት በስተቀር በኃይሉ በአሁኑ ሰዓት ትልቅ ችግር ልትሆንበት ስላሰበ እንግዲህ ያው ችግሩ ትልቁ ዋናው ነገር ቃል የሰላም ልጅ እንዳልሆነች ከታወቀ ሰላም ምንም ጊዜ አታጠፋም ማለት ነው። ሁለቱንም ነው የምታባረራቸው። ነገሮች ሁሉ ያበቃሉ። ስለዚህ ይሄ ነገር ከመፈጠሩ በፊት እንግዲህ በኃይሉ ብሌንን ለመቅደም ያሰበ ነው የሚመስለው ማለት ነው። የወሰደው መፍትሄ እንግዲህ አሳማኝ ባይሆንም እስከ መጨረሻው ሊያፋፍኖ ሊገላትና ሊያሰናብታት ነው ያሰበው ማለት ነው። የሆነ ነገር ተፈጥሮ የሆነ ነገር ካላዳናት በስተቀረ አሁን ላይ የብሌን ህይወት በጣም አደጋ ላይ ነው ያለው ማለት ነው። ወይ ዳግም ወይ ሰላም ደግሞ የሆነ ድምጽ ሰምተው ነቅተው የሆነ ነገር ካልተፈጠረ በስተቀር እንግዲህ ብሌን ትልቅ ችግር ውስጥ ነው ያለችው ማለት ነው። መኝታ ቤቷ ድረስ ገብተው እንግዲህ አፏን አፍነዋታል ማለት ነው። በኃይሉና የበኃይሉ ተባባሪ
ቃልም እንግዲህ በራሷ መንገድ በኃይሉን መጉዳት ትፈልጋለች። ምክንያቱም ከአንዱ ሁለቴ ያልተገባ ባህሪ ስላሳያት ይሄ ወደፊት ከቀጠለ እንግዲህ ትልቅ ችግር ሊፈጥርባት እንደሚችል ስለገባት እሷ ጋር ያለውን ሚስጥር ለሌላ ሰው አሳልፋ ለመስጠት አስባ ነበረ። እንግዲህ ፋይሉን እየገለበጠች ያለ እንግዲህ ሰላም ድንገት ስትመጣባት ፋይሉን ማለትም ፍለሹን ከተሰካበት ከኮምፒውተሩ ላይ ከላፕቶፑ ላይ ስትነቅለው እንግዲህ ፋይሉ መላኩን አቁሟል ማለት ነው። ስለዚህ ሰውየው ደግሞ ሊላክለት የነበረው ሰውዬ ደግሞ ቁጭ ብሎ እየጠበቃት ስለነበረ በጣም ተበሳጭቶባታል። ከእንግዲህ አልፈልግም፣ አንቺ ለሱ ያልታመሽ ለኔም ታማኝ አትሆኝም ብሎ እንግዲህ ሊቆጣት ፈልጎ ነበር። እሷ ግን የተፈጠረባትን ችግር አስረድታ ድጋሚ እንደምትልክለትና አጋጣሚውን እየጠበቀች እንደሆነ ስትነግረው እንግዲህ ለጊዜው አሁን ቢሮ አይደለሁም እንግዲህ ሌላ ቀን እናወራለን በሚል አነጋገር ነው ሌላ ጊዜ ብሏታል ማለት ነው። በኃይሉ ቃል ስራዬን ትሰራልኛለች ወይም ደግሞ ያቀድኩትን ነገር ታደርግልኛለች ብሎ ቢያስብም እሷ ግን አጋጣሚ እየጠበቀች እንደሆነ አላወቀም ማለት ነው። እንግዲህ ያወቀ ቀን ምን እንደሚያደርጋት ባናቅም አሁን ላይ ግን ቃል ራሱ በኃይሉን ለመጉዳት ጊዜና ቦታ እየጠበቀች ነው ያለችው ማለት ነው።